ቪዲዮን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት አንድ ታላቅ ግዛት የሚያስተዳድር ንጉስ ነበር። ሁሌም የራሱን ህጎች እየፈጠረ ነበር ግዛቱን የሚያስተዳድረው። የሞኝ ህጎችንም እየፈጠረ ህዝቦቹ እንዲቀበሉት ያደርጋል። ንጉሱ ሊያ የተባለች እጅግ በጣም ቆንጆ ልጅ አለችው። ብዙ ጊዜ ትመክረዋለች፣ የተሻለ ነገር ትነግረዋለች፣ ነገር ግን እሷን አይቀበላትም። እናም አንድ ቀን ምግብ ቁጭ ብለው እየበሉ ነበር። ለንጉሱም የተሰጠው ምግብ ድንች ነበር። ከዛም ድንቹን ሲመለከተው ስላስጠላውና ደጋግሞ መብላትም ስለሰለቸው ይወረውረዋል። በዚህም ሰዓት ልጁ ይሄ አባዬ ለጤና ጥሩ ነው ብትመገብ አሪፍ ነው ብላ ትነግረዋለች። ነገር ግን ንጉሱ ልጄ ይሄ ማይጠቅም ምግብ ነው፣ እንዲሁም እዚህ ግዛት ውስጥ ከአሁን በኋላ ድንች የሚባል ነገር እንዳይመረትብኝ፣ እንዲሁም ድንች የሚባል ነገር ማየት አልፈልግም። ከዛም ልጁ ነገር ግን አባዬ ይህን ሲሰሙ ህዝቦቹ ደስተኛ አይሆኑም ስትለው እኛን በጣም ነው የሚያከብሩን ልጄ፣ እናም እኔ ያወጣሁትን ህግ ይቀበላሉ። ንጉሱ ድንች ምርጥ ምግብና ጠቃሚ እንደሆነ አልተረዳም። እናም ግዛቱም ላይ ከአሁን በኋላ እንዳይበላና እንዳይሸጥም እንዳይመረትም አዋጅ ያሳውጃል። ይሁንና ብዙ ተቃውሞ ገጠመው። ነገር ግን ንጉሱ ሞኝና ጅል ስለነበር ማንንም ሰው አይሰማም። አንድ ቀንም ከታዛዡ ጋር እየተንቀሳቀሱ ባለበት ሰዓት ግቢ ውስጥ እንደ አጋጣሚ ንጉሱ ያስነጥሳል። ከዛም አገልጋዩም ግርማዊነቶ 9 ዓመት ይኑሩ በጤናማ ህይወት በማለት ያሞካሸዋል። ከዛም ንጉሱ ኦ ይሄ ጥሩ ነገር ነው፣ ጥሩ ሐሳብ፣ እንዲሁም ከአሁን በኋላ እኔ ሳስነጥስ ግዛቱ ውስጥ ያለ ሰው በሙሉ በመሰብሰብ 9 ዓመት ይኑሩ ከጤና ጋር በማለት እንዲያሞካሸኝ ይፈልጋሉ በማለት ለአገልጋዩ ይነግረዋል። አገልጋዩም ጥሩ ሐሳብ ነው ግርማዊነቶ ይለዋል። ንጉሱም ለብቻው ሃሃሃ ከአሁን በኋላ እኔ ሳስነጥስ ሙሉ ህዝቡ ደወል ይደወልለትና እየተሰበሰበ ለእኔ ጥሩ ምኞት ይመኙልኛል እያለ ብቻውን ግዛት ውስጥ መንቀሳቀሱን ቀጠለ። እናም ለግዛቱ ነዋሪዎች ተነገራቸው። ከአሁን በኋላ ንጉሱ ሲያስነጥስ ደወል እንደሚደወል፣ ደወሉ ሲደወልም ማንኛውንም ነገር በማቆም ወደዚህ መጥቶ በመሰብሰብ ለንጉሱ ረጅም ዕድሜ መመኘት እንዳለባቸው ተነገራቸው። ህዝቦቹም እጅግ በጣም አዘኑ። ምክንያቱም ንጉሱ የሚያመጣው የሞኝ ሐሳብ ነበር። ይሁንና ምንም ምርጫ አልነበራቸውም። ህጉም መተግበር ጀመረ። ንጉሱም አንድ ቀን ዙፋኑ ጋር ቁጭ ብሎ አነጠሰ። ከዛም አንደኛው ጠባቂ እየሮጠ በመሄድ ደወል ደወለ። ከዛም አብዛኛው ህዝብ በመሰብሰብ ረጅም ዕድሜ ለንጉሳችን እያሉ ጥሩ ምኞት መመኘታቸውን ቀጠሉ። ይሁንና አንድ እረኛ ነበር። እጅግ በጣም ጥበበኛና ጀግና ነው። ፍሬድ ይባላል። እናም አንድ ቀንም በከተማዋ ግዛት ውስጥ እየተንቀሳቀሰ ባለበት ሰዓት ደወል ይደወላል። ከተማውም ጋር የተሰበሰቡት ሙሉ ህዝቦች ረጅም ዕድሜ ለንጉሳችን እያሉ ጥሩ ምኞታቸውን መመኘታቸውን ቀጠሉ። ይህንንም የሰማው እረኛ ፍሬድ ምን አይነት የማይረባ ህግ ነው፣ ምክንያታዊ ያልሆነ፣ ለምንድነው ለንጉሱ እንደዚህ የሚሆኑት ስላስነጠሰ ብቻ እያለ እየተገረመ በነበረበት ሰዓት እሱ ዝም ስላለ አንደኛው ጠባቂ ይመለከተውና ወደሱ ይመጣል። እንዴት ብትደፍር ነው የንጉሱን ህግ የተጋፋው? አልቀበልም ያልከው? አሁኑኑ ለንጉሱ ጥሩ ምኞት ተመኝ፣ አለበለዚያ ወደ ቤተ መንግስቱ ነው አንጠልጥዬ መወስድህና ንጉሱም የሚቀጣ ይሆናል ሲለው እረኛው ፍሬድ እኔ ምንም አይነት የሞኝ ስራ አልሰራም፣ ደግሞ ምንም ምክንያት የለኝም ይሄንን የማደርግበት፣ የፈለግከውን ነገር አድርግልኝ፣ እኔ ምንም ነገር አላደርግም በማለት በሙሉ በራስ መተማመን መለሰለት። ጠባቂውም ፍሬድን ወደ ንጉሱ ዘንድ ወሰደውና የተፈጠረውን ነገር ነገረው። ንጉሱም በጣም ተናደደ። ከዛም ንጉሱ እንደዚህ አለው ለፍሬድ አንተ የመጀመሪያው ሰው ነህ የኔን ህግ ስትጥስ፣ እንዲሁም አልቀበልም ያልክ። አሁኑኑ እኔን እየተመለከትክ ረጅም ዕድሜ ለንጉሱ እያልክ ጥሩ ምኞት ተመኝልኝ
የመጨረሻ እድል ነው ሲለው ፍሬድም ከዘራውን በእጁ ይዞ እየተዝናና ግርማዊነቶ እኔ እርስዎን መጋፋት አልፈልግም፣ ነገር ግን ይህን የምልበት ምንም ምክንያት የለም አሳማኝ ምክንያት ብሎ በትህትና መለሰለት። ከዛም ንጉሱ ጠባቂዎች አሁኑኑ ይህን አንጠልጥላችሁ ውሰዱልኝ፣ በሞትም ሆነ በምንም ፍርድ የሚቀጣ ይሆናታል ሲል ልጁ ሊያ ወደ አባቷ መጣችና አባዬ ይህንን ማድረግ የለብህም፣ ብልጥ መሆን አለብህ። አንድ ምስኪን ድሃ እረኛ ታላቅ ቅጣት ብታስቀጣ ህዝቦቹ ሲያውቁ የሚነሱብህና አንተ ጋር ችግር የሚፈጥሩብህ ነው የሚሆነው። ይህም ደግሞ ለክብርህና ለስምህ ጥሩ አይደለም ስትለው ስላሳመነችው አው ልክ ነሽ፣ ይህን የማይረባ እረኛ በሞት ብቀጣው መጥፎ ነገር ነው የሚያመጣብኝ ብሎ አሰበ። ሊያም እረኛው ፍሬድ ትንሽ ስጋ ይዞ ስለነበረ ለድቡ እንዳይበላው ስጋ ይሰጠዋል። ድቡም ስጋውን ከበላ በኋላ ይተኛል። ከዛ ፍሬድም ሰላማዊ እንቅልፉን ተኝቶ ያድራል። ጠባቂዎችም በቀጣይ ቀን ፍሬድን ሳይሞት ሲመለከቱት እጅግ በጣም ተገረሙ። ከዛም ወደ ንጉሱ ወሰዱት። ንጉሱም እጅግ በጣም ተገርሟል፣ ምክንያቱም ፍሬድ ምንም አይነት ጉዳት አልደረሰበትም። ንጉሱም የመጨረሻ እድል ልስጥህ፣ ረዥም ዕድሜ ለንጉሱ በልና አመስግነኝ፣ ጥሩ ምኞትም ተመኝልኝ ቢለውም እንዲያሳድሩት ለአንድ ምሽት እንዲጎዳ እንዲደረግ ትእዛዝ ሰጠ። የዱር ከርከሮችም ፍሬድን ሊያጠቁት ሲሉ ፍሬድ እጅግ በጣም ብልህ ስለነበር ዋሽንት አወጣና በዋሽንት ዘፈን ይዘፍንላቸው ጀመር። ከዛም እነሱም እሱን ማጥቃታቸውን ተውና አርፈው እንቅልፋቸውን ተኙ። ፍሬድም ሰላማዊ እንቅልፍ ተኝቶ አደረ ምንም ሳይጎዳ። ይህንን የተመለከቱት ጠባቂዎች ዛሬም እጅግ በጣም ተገርመዋል። ከዛም ወደ ንጉሱም ወሰዱት። የማይታመን ነው፣ አንተ እንዴት ምንም አይነት ጉዳት ሳይደርስብህ ብሎ ሲጠይቀው ንጉሱ ፍሬድ ያደረገውን ነገር በሙሉ ነገረው። ልዕልቲቱ ሊያም ተገረመች በፍሬድ ብልሃትና ብልጠት። ንጉሱን በመናደድ አንተ ግን ምን አይነት ሰው ነህ? እጅግ በጣም ከባድ ሰው ነህ። ሐሳብህን እስካልቀየርክ ድረስ ግን ይችን ቤተ መንግስት ለቀህ የምትወጣ እንዳይመስልህ፣ እዚህቹ ትቆያታለህ፣ ትኖራታለህ አለው። ፍሬድም ሐሳቡን ስላልቀየረ ለወራት ያህል ቤተ መንግስቱ ውስጥ ኖረ። ፍሬድ ከቤተ መንግስቱ አስተናጋጆች ጋር ያለው ግንኙነት እጅግ በጣም ደስ የሚል ነበር። እንዲሁም ከልዕልት ሊያም ጋር ያለው ግንኙነት ደስ ይላል። ልዕልት ሊያም ፍሬድ እጅግ በጣም ምጡቅ እንደሆነ ተረድታለች። ምንም እንኳን ንጉሱ የፍሬድን ሐሳብ ለማስቀየር ቢሞክርም ፍሬድ ግን ሐሳቡን ሊቀየርለት አልቻለም። ንጉሱም ምን ባረግልህ ነው አንተ ግን ሐሳብህን የምትቀይር ብሎ ጠየቀው። ፍሬድም እኔ በምንም ምክንያት ሐሳቤን ሊቀይር አልችልም ጌታዬ፣ ምክንያቱም አንተ ትኩረት ያደረግከው የራስህ የማይረባ ሐሳቦች ላይ ነው። ውጭ ብዙ የሚካሄዱ ችግሮች አሉ ሊቀረፉ የሚገባ። ፍቃደኛ ከሆንክ ወደ ውጭ አንድ ቦታ ልውሰድህና ላሳይህ የምፈልገው ነገር አለ ብሎ ንጉሱን ይጠይቀዋል። ንጉሱም ይስማማና ጠባቂዎቹን ይዞ ከፍሬድ ጋር ፍሬድም እረኛው ፍሬድ በግዛቱ ውስጥ ተንቀሳቀሱ። ፍሬድም ንጉሱን በመውሰድ በጣም በችግርና በድህነት የሚኖሩ በጣም ብዙ ሰዎችን አሳየው። ከዛም ፍሬድ ለንጉሱ እንደዚህ አለው፣ ግርማዊነቶ እርስዎ ሲያስነጥሱ ህዝቦች አንተ ጥሩ ምኞት እንዲመኙልህ ታረጋለህ። ነገር ግን እዚህ በችግርና በስቃይ የሚኖሩ በጣም ብዙ ሰዎች አሉ፣ ህይወታቸው የከበዳቸው። ለእነዚህ መፍትሄ ልታዘጋጅላቸው ይገባል። ነገር ግን አንተ ስለ ራስ ብቻ ነው የምታስብ ካለውም በኋላ ወደ ገበሬዎችም ወሰደውና ፍሬድ አሳየው። ገበሬዎችም ታታሪና ጠንካራ ነበሩ። ገበሬዎች ሲሮጡ ጊዜ እንደሚባክን ሀብት እንደሚወድም ተረዳ። ንጉሱም ለፍሬድ እንዲህ ሲል ቃል ገባለት፣ ከአሁን በኋላ እኔ ሳስነጥስም ሆነ ምንም ነገር ሳረግ ህዝቦቼ እንደዚህ እንዲያደርጉ አላደርግም ብሎ ነገረው። እንዲሁም ህዝቡን እንደሚንከባከብና እንደሚጠብቅም ቃል ገባለት። በዚህም ሰዓት ፍሬድ ልክ ኖት ግርማዊነቶ፣ ትክክለኛ ምርጫ ነው አለ። ከዛ ተሰ በዚህም ሰዓት ፍሬድ በንጉሱ ላይ እምነት ስላለውና ስለተቀየረም ረዥም ዕድሜ ለእርሱ ለንጉሳችን ጤናማ ህይወት በማለት ጥሩ ምኞቱን ገለጸለት። በዚህም ሰዓት ልዕልት ሊያ እንዲሁ ፍሬድ ንጉሱ ፈገግ እያሉ ሲስቁ ታሪኩ ይጠናቀቃል። ቪዲዮ ላይክ
ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።